ዲያብሎስ ክርስቶስን ፈተነው ሲባል እንዴት ክርስቶስን እንዴት ደፍሮ ሊፈትነው ይችላል ብላችሁ አስባችሁ አታውቁ? እናስባለን። ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበል ይፈራል አይፈራም? ክርስቶስንስ አይፈራም? ይፈራል አይፈራም? መስቀልን የሚፈራው ማን ተሰቅሎበታል ብሎ ነው? ክርስቶስ አይደል? ጠበልን የሚፈራው ማን ባርኮታል ብሎ ነው? ታዲያ ክርስቶስን እንዴት ቀርቦ አናገረው? እንዴት አናገረው? ደግሞ ማናገር መሰላችሁ? ና ይህንን ድንጋይ ዳቦ አድርግ፣ ና እዚህ ላይ ላውጣህና ተራራ ላይ ከዚህ ተወርወር፣ ና ይህንን ልስጥህ እያለው ነው። እንደው ሰይጣን እንደዚህ አይነት ድፍረት እሱስ ደፋር ነው፣ ግን እንዴት ቻለው? የሚጠይቀውስ ጥያቄ እንዴት ነው ካላችሁ እኔ ባጭሩ ልንገራችሁ። ሰይጣን ክርስቶስን ሲፈትነው ክርስቶስ የእግዚአብሔር ልጅ መሆኑን አላወቀም። አምላክ መሆኑን ገና አላወቀም። ይህን ካላወቃችሁ ይህ ታሪክ ግራ ያጋባችሁ። ሰይጣን በትክክል ክርስቶስ አምላክ መሆኑን ያወቀው በዕለተ ዓርብ መስቀል ላይ ነው። እስከዚያ ድረስስ ይጠራጠር ነበር። እመቤታችንን ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰራትን ብስራት ሰይጣን አልሰማም። ቅዱስ አግናጤዎስ የተባለው በመጀመሪያው ክፍለ ዘመን ከነበሩ አባቶች የአንጾኪያው አትናቴዎስ ምን ይላል? አግናጤዎስ ምን ይላል? ሰይጣን ከተሰወረበት ነገሮች አንዱ የገብርኤል ብስራትና የድንግል ማርያም በድንግልና መጽነስ ነው። ሰይጣን የሚመስለው ክርስቶስ የዮሴፍ ልጅ ነው የሚመስለው። ከዮሴፍ የተወለደ ነው የሚመስለው። በወንድ ዘር የተወለደ ተራ ሰው ምናልባት እንደው መሲህም ሲሆን ደግሞ ከጻድቃን አንዱ ከነቢያት አንዱ ነው የሚመስለው። አምላክ መሆኑን ሙሉ በሙሉ አላወቀም። መጠራጠር ግን ጀምሮ ነበረ። መቼ መሰላቸው የተጠራጠረው? ክርስቶስ በዮርዳኖስ ወንዝ ላይ ሲጠመቅ ድምፅ ከሰማይ መጣ። የምወደው ልጄ ይህ ነው። ልጄ የሚል ድምፅ ሰማ። የእግዚአብሔር ልጅ የሚል ቃል ሰማ። የእግዚአብሔር ልጅ የሚለው ቃል ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? እንደዚህ አይነት ትርጉም አለው። ስለዚህ የእግዚአብሔር ልጆች እንባላል። የእግዚአብሔር ልጅ ተብሎ ግን በነጠላው ከተነገረ ክርስቶስ ነው፣ ወልድ ነው። ወልደ እግዚአብሔር ማለት ምን ማለት መሰላችሁ? የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የሰው ልጅ ሰው ነው፣ የእንስሳም ልጅ የእግዚአብሔር ልጅስ እግዚአብሔር ነው፣ የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ እንዴ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት ነው የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? የማይደረግም። እስቲ ለማንኛውም አለና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያቸዋለሁ። የማን ልጅ ከሆንክ? አይሰማም። አያችሁ፣ ጨንቆታል ማለት ነው ሰይጣን። የእግዚአብሔር ልጅ ነው አይደለም የምትለዋ ነገር ከንክነዋለች። እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳያል? ከሆንክ ማለት ምን ማለት ነው? መጠራት ነህ ወይስ አይደለህም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋል። ክርስቶስ ክብር ምስጋና ይድረሰው። የሚገርማችሁ የእግዚአብሔር ልጅ ነኝ አላለው፣ አይደለሁምም አላለው። ሌላ መልስ ተሰጠው። ሰይጣን ተረበሸ። 3 ዓመት ሙሉ ነው የተሰቃየው። በነገራችን የእግዚአብሔር ልጅ ሆይ የእስራኤል ቅዱሱ ልታጠፋን መጣህን ይላሉ አጋንንት። ክርስቶስ ሲመጣ ሲያዩ የእግዚአብሔር ልጅ ሆይ ማን እንደሆን ካውቀናል ይላሉ። አላወቁም እኮ ነህ አይደለም ነው። ተአምር ሲያደርግ ሲያዩት ይሄማ የእግዚአብሔር ልጅ ነው አምላክ መሆን አለበት ይላሉ። ሲርበው ሲጠማው እንቅልፍ ሲወስደው ሲያዩ አይሄማ ተራ ሰው ነው እንደው ጻድቅ ምናምን ነው እንጂ የእግዚአብሔር ልጅማ አይደለም ይላል። ሰይጣን 3 ዓመት ሙሉ ተምታታበት። ይችን ጥያቄ እንደጠየቀ 3 ዓመት ሞላው። ክርስቶስ ሲሰቀልም መስቀል ላይ መጥቶ ሰይጣን በአይሁድ አድሮ ይችን ጥያቄ ሲጠይቅ ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ። የማን ልጅ ከሆንክ? እንደው 3 ዓመት ሙሉ ሰይጣንን ግራ አጋባው አምላካችን። 3 ዓመት ሙሉ ከመስቀሉ ውረዳል። ይህን ጊዜ ክርስቶስ መስቀል ላይ ምን አረገ? አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ ጮኸ ክርስቶስ። አምላኬ አምላኬ ብሎ ሲጮህ ሲያየው አይ እኔ 3 ዓመት ሙሉ
የእግዚአብሔር ልጅ ነው አምላክ ነው ብዬ ስጨነቅ ለካ ሩቅ ብእሲ ነው ይኸው አምላኬ ብሎ እየተጣራ አይደል እንዴ ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን